ሐዲሱ የሚተርክልን የሚነግረን የታላቁ ሰሃባ የከዓብ ኢብኑ ማሊክ ልጅ አብዱላህ የሚባለው ሰሃቢይ ነው። አን አብዱላህ ኢብኑ ከዓብ አብዱላህ ኢብኑ ከዓብ ኢብኑ ማሊክ ወካነ ቃኢደ ከዓብ ወካነ ነበረ ቃኢድ ነው። ቃኢድ ማለት መሪ ማለት ነው። መሪ ነበረ የማን ከዓብን የከዓብ መሪ ነበረ። ሚን በኒሂ ከልጆቹ ከከዓብ ልጆች መካከል ከዓብን ከሚመሩት ለምንድን ነው የሚመራው ከተባለ ሂና አሚያ አይኑ የታወረ ጊዜ ነው። ከዓብ ኢብኑ ማሊክ ወደ መጨረሻ አካባቢ አይነ ስውር ሆኖ ነበረ። አይኑ የታወረ ጊዜ ከከዓብ ልጆች መካከል ከዓብን ከሚመሩት ከሚኻድሙት ልጆች መካከል ማን ነው? አብዱላህ የሚባል ነው። ግልጽ ነው አይደል? እችኛው ከገባችሁ ከዚህ ያለው ይቀላችኋል። ምን ይላል? ቃለ ሰሚዕቱ ከዓብ ኢብኑ ማሊክ ከዓብ ኢብኑ ማሊክን ሰምቻለሁ። ማን ነው የሚለው? ልጅየው አብዱላህ። ቃለ ሰሚዕቱ ከዓብ ኢብኑ ማሊክን ረዲየላሁ ዐንሁ ዩሐዲሱ ቢሐዲሲሂ ሂነ ተኸለፈ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ገዝወቲ ተቡክ። ዩሐዲሱ ሲናገር ቢሐዲሲሂ ክስተቱን የተከሰተውን ክስተት ሂነ ተኸለፈ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ወደኋላ የቀረ ጊዜ ፊ ገዝወቲ ተቡክ በተቡክ ዘመቻ ላይ ወደኋላ የቀረ ጊዜ የተከሰተውን ክስተት ሲናገር ሰምቼዋለሁ። ቃለ ከዓብ ይላል ለም አተኸለፍ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ገዝወቲን ገዛሃ ቀጡ ኢላ ፊ ገዝወቲ ተቡክ። ከዓብ ይላል ለም አተኸለፍ እኔ ወደኋላ ቀርቼ አላቅም ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ፊ ገዝወቲን ከዘመቻዎች ገዛሃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘመቷቸው ዘመቻዎች ወደ ኋላ ቀርቼ አላቅም ቀጡ አንድ ቀንም ኢላ ፊ ገዝወቲ ተቡክ በተቡክ ዘመቻ ቢሆን እንጂ ሁሉንም ዘመቻ ተሳትፌያለሁ አለ። ከዛ ቀጠለና ምን አለ? ገይረ አኒ ነገር ግን እኔ ስሆን አለ ቀድ ተኸለፍቱ በእርግጥም ወደ ኋላ ቀርቻለሁ ፊ ገዝወቲ በድሪን በበድር ዘመቻም ወደ ኋላ ቀርቻለሁ። ወለም ዩዓቲብ አንድም ሰው አልተነወረም። ወለም ዩዓቲብ አሐደን አንድም ሰው አልተነወረም። በምን የበድር ዘመቻ ወደ ኋላ የቀረሰው ለምን ቀረ ተብሎ የተወቀሰ የለም። በምን ምክንያት ከተባለ ደግሞ ወለም ዩዓቲብ አሐደን ተኸለፈ ዐንሁ ከሱ ዘመቻ ወደ ኋላ የቀረ አንድም ሰው የተነወረ የለም። ኢነማ ኸረጀ ረሱሉላህ ሰለላሁ ዐለይሂ ወሰለም ወልሙስሊሙን ኢነማ ኸረጀ የወጡት እኮ አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ወልሙስሊሙን ሙስሊሞች የዛን የወጡት ዩሪዱነ ይፈልጉ ነበረ ዒራ ቁረይሽን የቁረይሽን ቅፍለትን ፈልገው እንጂ ለጦርነት አልወጡም። ስለዚህ በዛ ላይ ያልወጣ ሰው የተወቀሰ የለም። የወጡት አወጣታቸው ምንድን ነበረ? አቡ ሱፊያን ከንግድ ቅፍለት ይዞት ይመጣ ነበርና መካ ላይ የሰሓቦቹ የነቢዩ ንብረት ሁሉም ስለዘረፉ ምን አሉ? ያንን ማለት የንግድ ቅፍለቱን ለመያዝ እሱን ሊይዙት ሊያፍኑት ነበር የወጡት እንጂ ጦርነት ታስቦ አልተወጣም። ስለዚህ በዚህ ዘመቻ ላይ በበድር ላይ ማለት ወደ በድር ሲወጣ ጦርነት ተብሎ ስላልታወጀ ማንም ሰው የቀረ ወደ ኋላ የቀረ ሰው አንድም ሰው የተወቀሰ የለም። ይሄኛው ሲቀራል ግን የተወቀሱበትና የቀረውበት የተቡክ ዘመቻ ነው። ከዛ ውጭ ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በየትኛውም ዘመቻ ላይ ተሳትፈው ወደ ኋላ ያልኩበት የለም አለ። ከዛ ምን አለ? ሐታ ጀመዐ አላሁ ተዓላ አላህ እስኪያገናኝ በይነሁም በእነሱ መካከል በሙስሊሞችና ወበይነ ዐዱዊሂም በጠላቶቻቸው መካከል አላ ገይሪ ሚዓዲን ያለ ቀጠሮ ማለት ነው። አላ ገይሪ ሚዓዲን ያለ ቀጠሮ ነው። እንግዲህ ጦርነት ከሆነ በዚህ እንገናኝ ምናምን ነበር አይደል? ይሄ ግን አላ ገይሪ ሚዓዲን ያለ ቀጠሮ ነው። ሱፍ ማን ነው? አቡ ሱፊያን ይህን ቅፍለት አረ ሙሐመድና ተከታዮቹ ሊወሩኝ ነው ብሎ ወደና አቡ ጀሃል መልእክት ላከ። ከዛ በኋላ እነሱም ተነሱ። ከዛ ቅፍለቱ አልፈዋል፣ በሰላም አልፈዋል፣ በቃ ተመለሱ ሲባል የዚህ ጊዜ እና አቡ ጀሃል አይ አንዴማ ወጥተናል አንመለስም፣ የሙሐመድን ህይወት ሳናጠፋ እምነቱን ሳናጠፋ ጽዋን ሳንጎነጭ አንመለስም ብለው በድር ጉድጓድ ላይ እዛ በድር ቦታ ላይ እንሰባሰባለን ብለው ሄዱ። በድር የሚባለው ቦታ እንግዲህ ከመካ 300 ኪሎ ሜትር ይርቃል፣ ከመዲና ደግሞ 153 ኪሎ ሜትር ይርቃል። አጠቃላይ ወደ 450 ምናምን ኪሎ ሜትር ነው ሁለቱ ሲደመር። የመዲና ሰዎች 153 ኪሎ ሜትር ማለት ነው። የመካ ሰዎች 300 ኪሎ ሜትር የሚርቅ ነው።
እዛች ቦታ ላይ ሳንሳተፍማ መተንማ በባዶ አንመለስም ማለት። ጦርነቱ ይቅር ብለው ብዙዎቹ አግባብተውት ነበረ። ነገር ግን አቡ ጃህል አልመለስም አለ። አላህ ሱብሓነሁ ወተዓላ እንግዲህ የአቡ ጃህልን መጨረሻ በድር ጉድጓድ ላይ አላህ ያደረገው። ነብዩ 7 ዱዓ ያደረጉባቸው ሰዎች በአጠቃላይ በድር ላይ እዛው ጉድጓድ ላይ ወድቁ አሉ። ኡመያ፣ አቡ ጃህል የመሳሰሉት ታላላቅ የቁረይሾች መኳንንታት የወደቁበት ቦታ ነው። እና ከዓብ ብኑ ማሊክ ምን እያለ ነው? እኔ ከዚህ ዘመቻ ውጪ ይሄኛውም ዘመቻ ምንድን ነበረ? ነብዩ ሰለላሁ ዐለይሂ ወሰለም የቁረይሾችን ቅፍለት ሊይዙ ነበር እንጂ ለጦርነት አልወጡም። ሐታ ጀመዐ አላሁ ተዓላ በይነሁም ወበይነ ዐዱዊሂም አላህ በእነሱና በጠላቶቻቸው መካከል እስኪሰበስብ እስኪገናኙ አላ ገይሪ ሚዓዲን ያለ ቀጠሮ አለ። ወለቀድ በእርግጥ ግን ሸሀድቱ ተሳትፍ ያለው መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ዘንድ ለይለተል ዐቀባ በዐቀባው ሌሊት። ዐቀባ ማለት ያው በጣም ከፍታ ቦታ ላይ ያለ ቦታ ነው። ይሄ ሌሊት ማለት በጨለማ ነበረ። የመዲና ሰዎች በሌሊት ለሐጅ በመጡ ሰዓት ነቢዩ ሰለላሁ ዐለይሂ ወሰለም ከነሱ ጋር ተደብቀው ይነጋገሩ ነበር። ይህንን ዳዕዋ ያደርጉላቸው ነበር። ያን ቀን ግን ተሰባስቤያለሁ ሂነ ተዋፈቅና አለል ኢስላም በእስልምና ላይ ቃል ኪዳን የገባን ጊዜ ሂነ ተዋፈቅና ቃል ኪዳን የገባን ጊዜ አለል ኢስላሚ በእስልምና ላይ ቃል ኪዳን የተገባን ጊዜ የዛኔ ግን ተሳትፌያለሁ አለና ምን አለ? ወማ ኡሂቡ እኔ አልወድም አነሊ ለኔ ቢሃ በሷ ማለት ነው። በምን በዚች በለይለተል ዐቀባ መሽሐደ በድርን መሳተፍን አልወድም ማለት ለኔ የበለጠ ውዴታ የሚያመጣልኝ ከበድር የበለጠ ምንድነው? ለይለተል ዐቀባው ነው። ያ ማለት ምንድነው? ነብዩ ብቻቸውን በሆኑበት ማንም ባልተከተላቸው ሰዎች ባይተዋር አድርጓቸው በጣም አዛ በሚያደርጉባቸው ሰዓት በዛ ሰዓት ከነብዩ ጎን መቆም ለኔ የሚያስደስተኝ ይሄ ነው። ከምን የበለጠ? ከበድር የበለጠ። ወኢን ካነት በድር ብትሆን እንኳን አዝከረ ፊናሲ ሚንሃ ከሷ ከለይለተል ዐቀባ ሰዎች ዘንድ በጣም የምትወሳ የምትወደድ የምትዘከር ብትሆንም በድርም እኔ ግን ለኔ ከበድር ይቀር ለብባል የማልስማማበት ነው። የቱን ነው የምወደው? ለይለተል ዐቀባን ነው የምወደው ብሎ ከዓብ ብኑ ማሊክ በዚህ መልኩ ተናገረ። ከዛ ምን አለ? ፈካነ ሚን ኸበሪ የኔ ዜናዬ ወሬ ጉዳዬ አለ። ወደ ጉዳዩ ሊመጣ ነው። ሂነ ተኸለፍቱ ወደ ኋላ የቀረው ጊዜ አረሱልላህ ሰለላሁ ዐለይሂ ወሰለም ከመልእክተኛው ከነብዩ ዐለይሂ ሰላቱ ወሰላም ወደ ኋላ የቀረው ጊዜ ፊ ገዝወቲ ተቡክ በተቡክ ዘመቻ ከሂጅራ 9ኛው ዓመት ላይ የተደረገች ጦርነት ናት። ፊ ገዝወቲ ተቡክ በተቡክ ዘመቻ እኔ ለም አኩኑ አልነበርኩም ቀጡ በጭራሽ አልነበርኩም አቅዋ ጠንካራ ወላ አይሰረ ሚኒ እንደዚሁም ደግሞ ከኔ የበለጠ የተገራራለት አቅም ያለው አልነበረም። ሂነ ተኸለፍቱ ወደ ኋላ የቀረው ጊዜ አንሁ ከሱ ከምን ፊ ቲልከል ገዝዋ በዚች ዘመቻ ምን ማለት ነው? እኔ አለኔ ለም አኩን አልነበርኩም ቀጡ አልነበርኩም አንድም አልነበርኩም። አቅዋ ማለት በጣም የበረታ ጠንካራ አልነበርኩም። ከሌሎች ዘመቻ ላይ ከዚህ በፊት ምን አልነበርኩም? ጠንካራ አልነበርኩም ማለት ማቴሪያል ብዙ የነበረኝ አልነበረም ከዚህ ዘመቻ በፊት ማለት ነው። እንደዚሁም ደግሞ ወላ አይሰረ ሚኒ የተገራለትም ለኔ የተገራለትም ከዚህ ዘመቻ በፊት ማንም አልነበረ እኔ አልነበርኩም ማለት። ግን በዚህ ዘመቻ ግን ምን ነበርኩኝ? በጣም ጠንካራ ነበርኩ ነው መንፈሱ። በዚህ ዘመቻ ላይ በጣም የተገራራልኝ ጊዜ ነበረ። ሂነ ተኸለፉ አንሁ ከሱ ወደ ኋላ የቀረው ጊዜ ፊ ቲልከል ገዝዋ በዚች ዘመቻ ወላሂ በአላህ ይሁንብኝ ማ ጀማዕቱ ቀብለሃ ከሷ በፊት አልሰበሰብኩም ራሂለተይኒ ሁለት መጓጓዣን ሰብስቤ አላውቅም። ሁለት መጓጓዣ ኖሮኛ አያውቅም። በዚህ ዘመቻ ግን የተባለ ጊዜ ግን ሁለት መጓጓዣ ነበረኝ ማለት አሁን ምን ያለ ነው? ምንም ዑዝር የለኝም። ወደኋላ ያልኩበትን ጉዳዩን ወደኋላ ቀረ ብሎ ነው አይደለ ልጅዬ እየተናገረ ያለው እንዲህ ሲል ሰምቻለሁ ያለው ኸበሪ ይሄ ነው ዜናዬ ብሎ ከዓብ እየተናገረ ነው። ሰሃቦች ጋር ውሸት ስላልነበረ ማለት ነው። ምንም ምክንያት የለኝም ከሌላው ዘመቻ የበለጠ በዚህ ዘመቻ ላይ በጣም ጠንካራ የነበርኩበት ሀብት ነበረኝ። በመጓጓዣ ነበረኝ። ይዋለ ከዚህ በፊት እኮ ሁለት መጓጓዣ ኖሮኝ አያውቅም። የተቡክ ዘመቻ ጊዜ ግን ሁለት ነበረኝ። ወላሂ ማ ጀማዕቱ ቀብለሃ ራሒለተይን ቀጡ ሐታ ጀማዕቱሁማ ፊ ቲልከል ገዝዋ ይኸው በዚህ ዘመቻ የሰበሰብኳቸው ቢሆን እንጂ ወለም የኩን ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደግሞ አልነበሩም ዩሪዱ ገዝዋ
ገዝዋን ዘመቻን ሲፈልጉ ኢላ ወራ ቢገይሪሃ ከሷ ውጭ ያለን ነገር የገለጹ ቢሆን እንጂ ኢላ ወራ ማለት ለምሳሌ ሰለም በሰሜን ነው የምንሄደው ካሉ የሚሄዱት ለምሳሌ ወደ ሰሜን ከሆነ አሁን የምንሄደው ወደ ደቡብ ነው ነበር የሚሉት በሌላ ዘመቻ ነው። ለምን ሰላይም ካለ ምንም ካለ አቅጣጫ ለማስቀየር ምን ያደርጋሉ? ወደ ምስራቅ ከሆነ ወደ ምዕራብ ነው የምንሄደው ይላሉ። ወደ ምዕራብ ነው የሚሄዱት ብሎ ሰላዩ እዛ ሲናገር እሳቸው ወዴት ሄደዋል? ወደ ምስራቅ ሄደዋል አይደለ? እዚህኛው ላይ ግን ምን አለ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወለም የኩን ረሱሉላህ ሰለላሁ ዐለይሂ ወሰለም ዩሪዱ ገዝዋ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ገዝዋን ዘመቻን የፈለጉ ጊዜ ኢላ ወራ ቢገይሪሃ ከሷ ውጭ ያለን ነገር የተናገሩ ቢሆን እንጂ አይናገሩም ነበረ። ግን አሉ ሐታ ካነት ትልከል ገዝዋ በዚች ግን ገዝዋ በዚህ ዘመቻ ላይ ግን ፈገዛሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘምተዋሉ ፊ ሐርን ሸዲድ በጣም ብርቱ በሆነ ፀሐይ ወስተቅበለ ሰፈረን በዒደን እንደዚሁም ሩቅ የሆነን መንገድም ተቅጣቸው ሄደዋሉ። ወመፋዘን ማለት ምንድነው? አይ በሪየተ ጠዊለቱል ቀሊለቱል ማዕ ሱሚየት ቢዛሊከ ተፋኡለን ምንም በጣም ረዘም ያለ ሰፋ ያለ መሬት ነው፣ ምድረ በዳ የሆነ ምንም ውሃ የሌለው ማለት ነው። ውሃ የሌለው ቦታ ላይ በዚች ቦታ ላይ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ተጉዟሉ። ምን እያለ ነው? ምን ሄደው ወደ ተቡክ ነው ብለው ገልጸው ማለት ነው። ሌላ ጊዜ ምን ነበር? አቅጣጫውን ይቀይሩ ነበር አይደል? ይሄ ዘመቻ ላይ ግን አቅጣጫ አልቀየሩም። የሚሄዱበት መንገድ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወስተቅበለ ሰፈረን በዒደን ሩቅ የሆነን መንገድን ሰፈርን ተቅጣጩ። ወመፋዘን ማለት ረዘም ያለ ምንም ውሃ የሌለበት ሰፊ ሜዳ። ወስተቅበለ ዐደደን ከሲረን በጣም ብዙ ቁጥር ያለውንም ሰሃቦችን ጦሮችን ማለት አዘጋጅተው ነው የወጡት የሄዱት። ፈጀላ ሊልሙስሊሚን አምረሁም ለሙስሊሞች ጉዳዩን ግልጽ አደረጉ። ያን ቀን ፈጀላ ግልጽ አደረጉ። ሊልሙስሊሚን ለሙስሊሞች አምረሁም ጉዳዩን ግልጽ አደረጉ። የምንሄደው የት ነው? ተቡክ ነው። ተቡክ ማለት ረጅም ነው። ተቡክ ማለት እንደዚህ ውጣ ውረዳል ብለው ግልጽ አደረጉ። ለምን? ለተሃቡ ኡህበተ ገዝዊሂም የዘመቻቸውን ስንቅን መዘጋጀትን እንዲዘጋጁ የተሃቡ እንዲዘጋጁ ኡህበተ ገዝዊሂም የዘመቻቸውን የጦራቸውን ዝግጅትን እንዲዘጋጁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊሞቹ ግልጽ አደረጉ። ፈአኽበረሁም ነገሯቸው ቢወጅሂሂም الذي يريد የት እንደሚሄዱ አቅጣጫውን ቦታውን ነገሯቸው። ወልሙስሊሙነ مع رسول الله صلى الله عليه وسلم كثير ሙስሊሞች ከረሱል ዓለይሂ ሰላቱ ወሰላም ዘንድ ከሲሩን በጣም ብዙ ነበሩ። ወላ የጅመዑሁም አይሰበስባቸውም ነበረ። ኪታቡን ሐፊዝ ጠብቁ የሚይዝ መጽሐፍ አይሰበስባቸውም ነበር ቢጻፍ። ዩሪዱ ቢዛሊከ በዚህ ነገር እየፈለጉ ነው። ዲዋን ማለት ምንድነው? ይሄ ምንድነው የምትሉት? የባህር ምንድነው የሚባለው? የባህር መዝገብ ይባላል አይደል? የባህር መዝገብ የማይሰበስባቸው ትልቅ መዝገብ እንኳን ቢመጣ የማይሰበስባቸው ነበሩ። የበረሃ መዝገብ ወይንም የባህር መዝገብ ይሉታል ዲዋን የሚባለው የማይሰበስባቸው ነበሩ። በአሁን ዘመን ላይ ቁጥር እንግዲህ የሆነ ነገር አልኮ በመሳሪያ እዚህ ቁጥሩ እንዲህ ነው ምናምን የሚታወቅበት ወቅት ደርሰናል አሁን ላይ። የዛን ነገር ምንድነው? በዛ ዘመቻ ላይ በጣም ብዙ ቁጥር ነበረ። ኪታብ መጥቶ ይጻፍ ቢባል ስማቸውን ያው የዛን የሚጻፍበት ወረቀቱ ምኑ እንትኑም አለ እንግዲህ ጥረቱም አለ ቢመጣ ሊሰበስባቸው ማይችል ብዛት ነበረ። ወልሙስሊሙና مع رسول الله صلى الله عليه وسلم ሙስሊሞች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከሲሩን በጣም ብዙ ናቸው። ወላ የጅመዑሁም ኪታቡን ሐፊዝ ጠብቆ የሚይዝ መጽሐፍ አይዛቸውም። ዩሪዱ ቢዛሊከ በዚህ ነገር እየፈለገ ነው። الديوان قال ከዓብ አለ እንጂ አሁን ቁጥራቸው ብዙ ነው። ምክንያት ያቀር ቁጥራቸው ብዙ ነው። قال ከዓብ እንዲህ አለ فقل رجل فقل ቀላል ነው። ረጁል ለሰውየው ቀላል ነው። ዩሪዱ አየተገየበ ለመደበቅ ለመራቅ ቢፈልግ ኢላ ظن أن ذلك سيخفى ያ ግምቱ እንደሚደበቅ ለሱ እንደሚደበቅ የሚገምት ቢሆን እንጂ ማለም ينزل فيه وحي በሱ ላይ ወህይ እስካልወረደበት ድረስ من الله تعالى ከአላህ ዘንድ እከለ የሚባል አልመጣም። ተደበቀ ቢባል እንኳን ሚል መልእክት ከአላህ በኩል ወህይ እስካልመጣ ድረስ ቢደበቅ ቢሰወር እንኳን ለሰው ምንም ቀለል ያለበት ነው። ይሄ የቁጥሩ ብዛቱን ማለት ነው እየተናገረ ነው። ወገዛ ረሱሉላህ ሰለላሁ ዐለይሂ ወሰለም ትልከ ገዝዋ አላህ መልክተኛው ሰለላሁ ዐለይሂ ወሰለም ዘመቱ እችን ዘመቻ
ሒነ ጣበት ሲማር ፍራፍሬዎች ባማሩ ጊዜ ዱንያ አያችሁ። አሁን ከኛ ጋር ትምህርት በደንብ ያዙት። ዱንያ ስታምርልህ የሆነ ነገር ሲጧጣፍ አንዳንዴ ቆይ እስቲ ዛሬ እቤት ጀማውንም ትላለህ፣ ቆይ እስቲ ዛሬ የሆነ ነገር ይቅርብኝ ትላለህ። የሆነ ነገር ያማራ ነገር ሲመጣ አሁን ከዓብ ምን እያለ ነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘመቱ። የዛኔ የዘመቱበት ሰዓት ደግሞ ምን ነበረ? ሒነ ጣበት ሲማር ፍራፍሬው ያማረች የጣፈጠች የተዋበች ጊዜ፣ ወዚላሉ ጥላውም ደግሞ ያማረ ጊዜ አለ። ዚላል ምንድነው? በጣም ሐር ነው አይደለ? ጥላ ያለበት ነገሮች አብበው ምን ብሎ ፍራፍሬው እንትን ብሎ ለጥላ ጭምር ለመቀመጥ የሚያመችበት ሰዓት ላይ የአላህ መልእክተኛ ዘመቱ። ፈአና እኔ ደግሞ ኢለይሃ ወደሳ አስዑሩ ማለት አሚሉ ማለት ነው። አዘነብል ነበር። ወዴት? ወደ ፍራፍሬው ወደ ጥላው አዘነብል ነበር እኔ ደግሞ አለ ከዓብ ብኑ ማሊክ። ፈተጀሀዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ወልሙስሊሙነ መዐሁ ነቢዩ ሰለላሁ ዐለይሂ ወሰለም እና ሙስሊሞች ከሳቸው ጋር ተዘጋጁ። ወተፊቅቱ እኔም ደግሞ ገባው አግዱ ልማልድ ማለት ነው። ወተፊቅቱ ወይ ደግሞ ሄድኩኝ አግዱ ልማልድ ሊከይ አተጃሃዝ ልዘጋጅ ማለት ነው። መዐሁ ከሳቸው ጋር ከዛ ፈአርጀዑ እመለሳለሁ። ወለም አቅዲ ሸይአን አንዳች ነገር ግን መወስነው ነገር የለም። ልዘጋጅ ልክ ስለሳቸው ሲዘጋጅ እኔም እዘጋጅና እሄዳለሁ። ግን ምንም ነገር ሳልወስን ደግሞ እመለሳለሁ። ወአቁሉ እላለሁ ፊ ነፍሲ ለነፍሴ አነ ቃዲሩ እኔ እኮ ቻይ ነኝ አላ ዛሊከ በዚህ ነገር ላይ ኢዛ አረድቱ የፈለግኩኝ ከሆነ ቻይ ነኝ መጓዝ እችላለሁ። ፈለም የዘል አልተወገደም ዛሊከ በዚህ ነገር ላይ የተማዳ ቢ በእኔ ላይ እስከሚዘወትር ማለት እስከሚረዝም ድረስ በቃ እንዲህ እያልኩኝ ከኔ ጋር ከነፍሴ ጋር አንዴ ሄዳለሁ አንዴ እመጣለሁ ምን እያልኩኝ ሐታ ኢስተመረ ቢናሲ ጅድ በሰዎች ላይ ደግሞ በሰሓቦች ላይ ጽናቱ እስኪመጣ ድረስ ምኑ ወደ ዘመቻው መጓዙ። ፈአስበሐ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አነጉ ጋዲየን ወልሙስሊሙነ መዐሁ ጋዲየን ነው የሚለው በዳል ጋዲየን የቱን ኪታብን ያስኮ እስቲ ጋዲየን እሺ ፈአስበሐ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኞች አነጉ ጋዲየን ወልሙስሊሙነ መዐሁ ሙስሊሞች ከሳቸው ጋር ሆነው መጓዝን መማለድን ማለት ነው። ወለም አቅዲ ግን አልወሰንኩም ሚን ጂሃዚ ሸይአን በመዘጋጀት ምንም ነገር አንዳች ነገር ለውስን አልቻልኩም። ثم غدوت እዛ አሁንም ማለድኩኝ ፈረጃዕቱ ተመለስኩኝ ወለም አቅዲ ሸይአን አንዳች ነገር ግን ለውስን አልቻልኩም። ፈለም የዘል አሁንም አልተወገደም ዛሊከ በዚህ ነገር ላይ በዘመቻው ጉዳይ የተማዳ ቢ በእኔ ላይ ምን እስኪሆን ጊዜው እስኪረዝም ድረስ ሐታ አስረዑ እስኪሽቀዳደሙ ድረስ ደግሞ ሰሓቦቹ ወተፋረጠት ገዝወቱ ዘመቻዎች ላይም ደግሞ ተፋጥኖ ተቻኩሎ እስኪወጡ ፈሃመምቱ አሰብኩኝ ገመትኩኝ አን አርተሒለ ልጓዝ ማለት ነው ፈኡድሪከሁ እነሱ ላይ እደርስባቸዋለሁ ብዬ ፈያ ለይተኒ ዋ ምኞቴ ዋ ጥፋቴ ፈዐልቱ ምን ነው በፈጸምኩ ነው። አሁን እንዲህ ያለ እነሱ ተዘጋጅተዋል። አሁንም ሊዘጋጅ ጦርነትን ይላል ፈረሱን ያዘጋጃል። ከዛ በኋላ አይወስንም ይመለሳል። እንዲህ ያለ ከነፍሱ ጋር እንዲህ ያለ በሱ ላይ ምን ሆነበት? ጊዜው ረዘመበት። ከዛ ሰሃቦች ምን አሉ? እየተሽቀዳደሙ ምን እያሉ ወጡ ከሱስ ገለል እስኪሉ ማለት ነው። የዛኔ አለመሳካቱን ሲያቅ ፈያ ለይተኒ ፈዐልቱ ዋ ጥፋቴ ምን ነው በፈጸምኩኝ ምን ነው ከነሱ ጋር በሄድኩኝ አለ። ለምን ثم ለም ከዛም አለ يقدر ذلك لي ለኔ ይሄ ያልተወሰነም በቃ አልኩኝ አለ። فكنت ነበርኩኝ إذا خرجت في الناس ሰዎች ዘንድ የወጣው ጊዜ بعد خروج رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከወጡ በኋላ فكنت ነበርኩኝ አለ። አሁን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደ ዘመቻው ወደ ተቡክ ሄደዋል። እዛ የቀሩ ሰዎች አሉ፣ ደካሞች አሉ፣ አስመሳዮችም አሉ፣ ሴቶች አሉ። ማን አሉ? አንተ እኮ የሆነ ነገር ተብሎ ሁሉም ለሰላት ወጥቷል ተብሎ የሆነ ነገር ወጥቷል ተብሎ ኸይር ነገር ላይ ሁሉም ያከባቢ ወጥቷል ሲባል አንተ አቅም ኖሮ ለሰላት አለመውጣት፣ ዳዕዋ ቦታ መስጊድ አለ ቂራአት አለ ሲባል አንተ አለመሄድ፣ ብቻህን ሰፈር ውስጥ ስትቀር የሚሰማ ስሜት አለ አይደል? ከዓብ ብኑ ማሊክ
ሁሉም ነገር ተስተካክሎለታል፣ አቅም አለው፣ ምን አለው። ከዛ በኋላ አለ ፈኩንቱ ነበርኩኝ ኢዛ ኸረጅቱ ፊናስ ሰዎች ዘንድ የወጣው ጊዜ ባዕደ ኹሩጅ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከወጡ በኋላ ማለት ነው። የሕዙነኒ እኔን ያስተክዘኝ ያሳዝነኝ ጀመር። አኒ ላ አራ እኔ አልመለከትም ለኔ ኡስወተን ለኔ አርያ የሚሆን ሰው አልመለከትም ነበር አለ። አኒ ላ አራ ለራሴ አልመለከትም ነበር ኡስወተን ምን ለኔ ቁድዋ የሚሆነኝ አርያ የሚሆነኝ ኢላ ረጁለን ቢሆን እንጂ አንድ ሰው መግሙሰን ዐለይሂ በሱ ላይ የተነከረ መግሙሰን የተነከረ ማለት ነው። ዐለይሂ ፊ ኒፋቅ በንፍቅና የተነከረ ሰው ቢሆን እንጂ በቃ በንፍቅና የሚጠረጠር የሚታወቅ ሰው ቢሆን እንጂ የቀረው እሱን ነው ማየው አለ። አው ወይም ደግሞ ረጁለ ሚመን ዐዘረ አላሁ ተዓላ ሚነ ዱዓፋ አላህ ከደካማዎች አድርጎ ምክንያት የሰጠው ቢሆን እንጂ ዑዝር የሰጠው ቢሆን እንጂ እሱ ደካማ አይደለም፣ ወጣት ነው፣ አቅም አለው። ከንፍቅናም ደግሞ ራሱ ንጹህ ነው፣ የታወቀ ሰው ነው። ግን ለኔ ኡስዋ የሚሆነኝ ቁድዋ የሚሆነኝ ማን አለ እንደው እንደኔ ቀረ ብዬ እንደው ለኔ እንደ አርአያ ብዬ ማየው መልካም ሰው ራሴን ማጽናናበት ብዬ ስመለከት አለ ሚያየው ማንን ነው? ሙናፊቆችን ነው ሚያየው። ማንን ነው? አላህ ዑዝር የሰጣቸው አቅመ ደካሞችን ነው። እነዚህን ሲመለከት በጣም ያህዙነኒ ማለት ጀመረ፣ እኔን ያስተክዘኝ ያሳዝነኝ ጀመር። ወለም የዝኩሩኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እኔን አላወሱኝም ሐታ በለገት ተቡክ እስከሚደርሱ ድረስ በመንገድ ላይ አሁን ሰዓት ብዛት አለ ተብሏል። ሰው የታለ ከዓብ ነው አንተ እኮ ትንሽ ከሆነ እንዲዞር ስል እከሌ የታለ ትላለህ። በጣም ብዙ ከሆነ አታውቅም። ነብዩ አላወሱኝም እኔን ሐታ በለገ ተቡክ እስኪደርሱ ፈቃለ አለ ወሁወ ጃሊሱን ፊል ቀውም እሳቸው በሰዎች ዘንድ ተቀምጠው ተቡክ ላይ ማለት ተቡክ የሚባል ቦታ ነው። ዘመቻ ላይ ተቀምጠው ሳለ ከሰዎች ዘንድ ተቀምጠው ሳለ ማ ፈዐለ ከዕብ ብኑ ማሊክ አሉ። ከዕብ ብኑ ማሊክ ምን ሆኖ ነው አሉ። ምን አገኘው? ምን ሆኖ ነው አሉ። የዚህ ጊዜ ፈቃለ ረጁሉን አንድ ሰው አለ ሚን በኒ ሰለማ ከበኒ ሰለማ ጎሳ ነው። ያ ረሱላላህ አንተ የአላህ መልእክተኛ ወይ ሀበሰሁ ቡርዳሁ እሱ እኮ የኩታው ጋቢው ይዞት ነው እኮ ወደኋላ ያስቀረው። ወነዘሩ ፊ ኢጥፈይሂ በሁለቱ ዳርና ዳር ጎንና ጎን መመልከቱ ማለት ነው። የኩራት እንዲህ ያለ ይሄ ያለ በለበሰው ምን ሲኩራራ እኮ ነው ወደኋላ የቀረው ብሎ ከበኒ ሰለማ አንድ ሰው እንዲህ ያለ። የዚህ ጊዜ ፈቃለ አለው ለሱ ለማን ለዚህ ለበኒ ሰለማ ለተባለ ሰው ማለት ነው። ከዕብ ብኑ ማሊክን ለወቀሰው ሰው ማለት ነው። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ታላቁ ሰሓባ ሙዓዝ ብኑ ጀበል አለው ቢእሰማ ቁልት ያልከው ነገር እንዴት ከፋ ነው። ቢእሰማ ቁልት ያልከው ነገር ምንኛ ከፋ። ወላሂ ያ ረሱለላህ አንተ የአላህ መልእክተኛ ወይ በአላህ ይሁንብን ማ ዓሊምና አላወቅንም ዐለይህ በሱ ላይ በማን በከዕብ ላይ ኢላ ኸይር ነገር እንጂ አላወቅንም ማለት። አዎ ወንድም በመጥፎ ሲነሳ አብረ አጋር እንዳትሆን ይሄ የሚያስተምረን። ከወንድሙ ፊት ህሜትን የገፈተረ ሰው አላህ ከጀሃነም እሳት ፊቱን ይገፈትርለታል ብለዋል ሙስሊም እንጂ አብረ አዳማቂ አትሁን። አዎ እሱማ እያልክ የህሜቱ አጫዋች አሟቂ እንዳትሆን ይሄ ነገር ሲነሳ ዝም በል ማለት አለበት። ይሄ ሙዓዝ ብኑ ጀበል ቢእሰማ ቁልት የተናገርከው ነገር ምንኛ ከፋ። ወላሂ ያ ረሱላላህ ማ ዓሊምና ዐለይህ ኢላ ኸይረን እኛ በከዕብ ብኑ ማሊክ ኸይር እንጂ ሌላ አናውቅም፣ ምናውቀው በመልካም ነገር ነው ብለህ እንደዚህ ኸይር ነገር መናገር እንጂ ቂራአትም እየቀራ ጓደኛ ጋር አብረኸው እየቀራ አብረህ እንደሚቀራ እያወቀ የሆነ ነገር ስመጣው እሱ እኮ ብለህ አትግባ። ስሙን ለማጥፋት እንዳትሮጥ። ይሄ ሸይጣን የሚጫወትበት ከባድ ጉዳይ ነው። የሙስሊሙን አንድነት የሚሸረሽርበት ወንድማማችነትን የሚያጠፋበት ከባዱ ጉዳይ ነው። ስለዚህ ዝምታን መምረጥ ነው ወይ መመለስ መቀልበስ። እንደ ከዕብ ብኑ ማሊክ ማነው እንደ ሙዓዝ ብኑ ጀበል አንዳንድ ወረኛ ሰው ወሬ ይዞ ሲመጣ ሌላ ስለመጠየቅ ሳይሆን አማ ወጀደ ሸይጣን ረሱለን ገይረክ ሸይጣን ዛሬ ያላንተ መልእክተኛ አላገኘም እንዴ ከወንድሜ ጋር ያለን ግንኙነት ልታበላሽ የምትመጣው ብለህ ልታሳፍረው ይገባል እንጂ ሌላስ ምን አለኝ እንዳትል። ለአንተ የሰው ማንነት ለአንተ ጋር ያነሳል ሰው ያንተን ስም ደግሞ ነገ ያነሳል። ወቅ
ያንተን ስም አንስቶ ያማልህ ምን ያለ ስለ ሰው የነገረ ሰው እርግጠኛው ነገ ደግሞ ምን ያደርጋል? አንተን ያነሳሃል። ይሄን ወቅ የዚህ ጊዜ ሙዓዝ ብኑ ጀበል ኸይር ነገር እንጂ በሱ ላላየንም ሲል ፈሰከተ ረሱሉላህ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዝም አሉ፣ ጸጥ አሉ። ፈበይነማ ሁወ ዐላ ዛሊከ እነሱ በዚህ ሁኔታ ባሉበት ሰዓት ረአ ረጁለን አንድ ሰውን ተመለከቱ። ሙብይደን ማለት በጣም ነጭ የለበሰ ልብስ የለበሰ ተመለከቱ። ከርቀት ነው